እሱን ራሱን እግዚአብሔርን ማስተማር የሚፈልጉ ሰዎች እየተነሱ ናቸው። ያ ደግሞ ትልቅ አላዋቂነት ነው የሚሆነው። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ምን ይናገራል? እግዚአብሔር ይመስገን ቁጥር 7 ጀምሮ የአመፅ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክላል። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ጌታ ኢየሱስ በአፉ መንፈስ የሚያጠፋው። ስለዚህ የአፉ መንፈስ ምንድን ነው? መንፈስ ቅዱስ። መንፈስ ቅዱስ ምን ተባለ? የጌታ ኢየሱስ የአፉ መንፈስ ነው ተባለ። እግዚአብሔር የተመሰገነ። መንፈስ ቅዱስ ሌላ አካል፣ ሌላ ፐርሰን፣ ሌላ ስም አይደለም ያለው። እግዚአብሔር የተመሰገነ ነው። መንፈስ ቅዱስ ምንድነው? የአፉ መንፈስ ነው። ስለዚህ የአፉ መንፈስ ነው እስከተባለ ድረስ ሌላ ስም ልናመጣ አንችልም። ለአፉ መንፈስ ሌላ ስም፣ ለእጁ ሌላ ስም፣ ለምኑ ሌላ ስም እያልን እናመጣ አንችልም። መንፈስ ቅዱስ የጌታ ኢየሱስ የአፉ መንፈስ ነው ተብሎ ተጽፏል። የት? ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ። እስከ ዛሬ ለምንድን ነው ያላየነው? አያነቡልህም። እየከፋፈሉ ማስቀመጥ ስለሆነ የሚፈለገው ይከፋፍልልናል ብለው የሚያስቡትን ጥቅስ ብቻ ነው ያነበቡልህ። ለዚህ ነው ያላየው። እንዴ እነኚህ ሰዎች እነኚህ በተለይ ሐዋርያት ቤተክርስቲያን መጽሐፍ ቅዱስ ሌላ መጽሐፍ ቅዱስ አላቸው። ከየት ነው ያመጡት? ምንም ሌላ መጽሐፍ ቅዱስ የለንም። ስላላነበቡልህ ነው። ያላነበቡልህን ጥቅስ ስናነብልህ ሌላ መጽሐፍ ያነበብን መሰለህ እንጂ ራሱን ነው የምናነብልህ። ምዕራፍ ያለው ቁጥር ያለው ግን አልተነበበልህ። መንፈስ ቅዱስ ከስሞች ሁሉ በላይ የሆነ ስም እንዲኖረው ስላልተፈለገ አልተነበበልህ። አብ ከስሞች ሁሉ በላይ የሆነ ስም እንዲኖረው ስላልተፈለገ አልተነበበልህም። ይህንን የሚያነቡልህም ሰዎች ስለፈለጉት አይደለም። ይሄ የከበረ ስም የአብ እንዲሆን የማይፈልግ ሌላ አለ። እግዚአብሔር የተመሰገነ ነው። እግዚአብሔር እንደው እኛ ሀገር ስሙን ቄስ ይጥራው ይላሉ። ቄስም ቢሆን አይጥራው ይህንን ክፉ መንፈስ። ኢየሱስ የሚባል የከበረ ስም የአብ እንዳይሆን የሚታገል መንፈስ። ኢየሱስ የሚባል የከበረ ስም ታዲያ ኢየሱስ የሚለው ስም ከስሞች ሁሉ በላይ የሆነ ስም፣ የሚያድን ስም፣ መዳን በሌላ በማንም የለም የተባለለት ስም የወልድ ብቻ ካደረግከው አብ ምን አለው ታዲያ? ሌላ እኮ የሚያድን ስም እኮ የለም እኮ። እግዚአብሔር የተመሰገነ ይሁን። ይህ በጣም ትልቅ የሚያሳዝን ነገር ነው። እግዚአብሔር የተመሰገነ ይሁን። ለዚህ ነው መጽሐፍ ቅዱሳችን በራእይ መጽሐፍ ምዕራፍ 22 ላይ ስናነብ እግዚአብሔርና በጉ አንድ ስም እንዳለው የተናገረው። አብና ወልድ አንድ ስም። ስለዚህ እዛ ጋር ያለው ስም የወልድ ብቻ ስም አይደለም። የበጉ ስም የበጉ ብቻ አይደለም። ለእግዚአብሔር ሌላ ስም፣ ለበጉ ሌላ ስም የለም። ለእግዚአብሔር ሌላ ዙፋን፣ ለበጉ ሌላ ዙፋን የለም። እግዚአብሔርና በጉ በአንድ ዙፋን፣ የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል። ባሪያዎቹም ያመልኩታል፣ ፊቱንም ያያሉ ብሎ ስሙ ላይ ሲደርስ ስሞቻቸው አይ እግዚአብሔርና በጉ አብና ወልድ ብሎ ተነስቶ ስሞቻቸው አይልም። ስሙም በግንባሮቻቸው ይሆናል። ስለዚህ እግዚአብሔርና በጉ አብና ወልድ አንድ ዙፋን፣ አንድ አምልኮ፣ አንድ ፊትና አንድ ስም። ስለዚህ ያ አንዱ ስም የበጉ ብቻ አይደለም፣ የእግዚአብሔርና የበጉ ነው። ያ አንዱ ዙፋን የበጉ ብቻ አይደለም፣ የእግዚአብሔርና የበጉ ነው። ያ አንዱ ፊት የበጉ ብቻ አይደለም፣ የእግዚአብሔርና የበጉ ፊት ነው የሚባለው። የእግዚአብሔርና የበጉ ፊት፣ የእግዚአብሔርና የበጉ ዙፋን፣ የእግዚአብሔርና የበጉ ስም። ስለዚህ ያንን ስም ለበጉ የሰጠው ስም ለበጉ ብቻ ካስቀረኸው እሱ የተኛው መጽሐፍ ላይ እንዳለ አናውቅም። እግዚአብሔር የተመሰገነ ይሁን። ዕብራውያን መጽሐፍ የስሙ ጉዳይ በጣም አስፈላጊ የሚሆንበት ምክንያት ላንሳላችሁ እና
ጊዜውን ለጠያቂዎች እሰጣለሁ። ዕብራውያን መጽሐፍ ምዕራፍ መንፈስ ቅዱስ ላይ የነጠቃችሁትን ከስሞች ሁሉ በላይ የሆነው ስም መልሱ የምንለው ለዛ ነው። ከስሞች ሁሉ በላይ የሆነው ስም ግን የወልድ ነው ካልክ በኋላ አብ ከመላእክት ይበልጣል ብለህ እንዳትነግረኝ፣ መንፈስ ቅዱስ ከመላእክት ይበልጣል ብለህ እንዳትነግረኝ ወይም ደግሞ በልጧል የምትልበት ልክህ ለወልድ ከሰጠኸው በጣም ያንሳል። ከመላእክት አብዝቶ የሚበልጠው ባለው ከዛ ከስሞች ሁሉ በላይ በሆነው ስም ባለው መጠን ከመላእክት የሚበልጥ ስም በያዘበት መጠን ነው ከነሱ አብዝቶ የሚበልጠው። በስሙ መጠን ነው የሚበልጠው። ስለዚህ በስሙ መጠን ከሆነ የሚበልጠው ኢየሱስ የሚለው ስም የወልድ ብቻ ካደረግ አብና መንፈስ ቅዱስ ከመላእክት አይበልጡም እያልከ መሆኑን ማወቅ አለብን። ዝም ብሎ ተራ የሃይማኖት ክርክር አድርጋ አታስበው። ዝም ብሎ ተራ የሶሻል ሚዲያ ዝም ብሎ ከከሌና ከከሌ ጋር የሚደረግ ዝም ብሎ የግርግር ጉዳይ አይደለም። ይሄ በጣም በጣም ሰይጣን አስልቶ አቅዶ የሄደበት አስልቶና አቅዶ እየሄደበት ያለበት መስመር ነው። ያንን መስመር ግን እግዚአብሔር እንድንከላከለው፣ እንድናሸንፈው፣ እንድንዋጋው ይህንን እውነት እግዚአብሔር ገለጠልን። ስሙ ለዘላለም የተባረከ ይሁን። ኢየሱስ ከስሞች ሁሉ በላይ የሆነ ስም ነው። ኢየሱስ መዳን በሌላ በማንም የለም የተባለለት ስም ነው። ይሄ ስም ግን የወልድ ስም ብቻ አይደለም፣ የእግዚአብሔርና የበጉ ስም ነው። እግዚአብሔር የተመሰገነ ይሁን። የመንፈሱም ስም ነው። መንፈስ ቅዱስ የኢየሱስ መንፈስ ስለሚባል የመንፈስ ቅዱስ ስም። ለዚህ ነው አብ በስሜ የሚልከው መንፈስ ቅዱስ ብሎ የተናገረው። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ አብ በስሜ የሚልከው ብሎ ነው የነገረው። እግዚአብሔር የተመሰገነ ይሁን። ስለዚህ ከመላእክት የሚያንስ አብ የለንም እኛ። ከመላእክት የሚያንስ መንፈስ ቅዱስ የለንም እኛ። ከመላእክት አብዝቶ የሚበልጥ አብ፣ ከመላእክት አብዝቶ የሚበልጥ መንፈስ ቅዱስ። እግዚአብሔር የተመሰገነ ይሁን። አለን እንላለን። ለምንድን ነው ያን የምንለው? ይሄ ከሁሉ የሚበልጠው ስም የአብም የመንፈስ ቅዱስም ስም እንደሆነ ስለገባን ነው። ጉዳዩ ዝም ብሎ ተራ የቴዎሎጂ ክርክር አይደለም። ተራ የሃይማኖት ክርክር አይደለም። ይሄ በአብና በመንፈስ ቅዱስ ላይ የተሸረበ የአጋንንት ስራ ነው። እሱን ነው እያፈረስን ያለን። የዲያብሎስን ስራ ነው እያፈረስን ያለን። በአብ ላይ የተነጣጠረ በመንፈስ ቅዱስ ላይ የተነጣጠረን የአጋንንትን ስራ ነው እያፈረስን ያለን። ክብር ለጌታ ለኢየሱስ ይሁን። እኔና እናንተ ከነዛ ወገኖች አንዱ እንሆን ነበረ። አብና መንፈስ ቅዱስን እያዋረድን አብና መንፈስ ቅዱስን ከመላእክት እያሳነስን እንኖር ነበር። ይሄ ኢየሱስ የሚባለው ስም የወልድ ብቻ አድርገን ገድበን ቀርተን ቢሆን ኖሮ። ስለዚህ ነው ከሃይማኖቶች አንዱን ሳይሆን የሰጠን። እግዚአብሔር የተመሰገነ ይሁን። አብን፣ ወልድን፣ መንፈስ ቅዱስን አንድ አምላክ አንድ አካል እንደሆነ አምነን በልኩ የምናመልክ በልኩ በተጻፈው ልክ የምናመልክ እንድንሆን እግዚአብሔር ረድቶናል። ክብር ለጌታ ለኢየሱስ ይሁን። በሌሎች ላይ አንፈርድም፣ ለሌሎች እንጸልያለን፣ ግን ይህን ስህተት አንቀበልም። ክብር ለጌታ ለኢየሱስ ይሁን። እሺ ለዛሬ እዚህ ጋር ላብቃና ለጥያቄና መልስ እድል ልስጥ። አሁን ጥያቄ ላላችሁ ሰዎች እድል እሰጣለሁ። እግዚአብሔር የተመሰገነ ይሁን። ጥያቄ ያላችሁ ሰዎች ተባበሩ። ማስረጃ አለን በምትሉት ጉዳዮች ላይ እድል ሰጣችኋለሁ። 1 2 እድል ሰጥቻችሁ 3 ከዛ በኋላ ዝም ብላችሁ እንዲሁ ይሄ አልመለስክም እንዳትባሉ ያክል ብላችሁ ከጥቅስ እያዘለላችሁ የምታስቸግሩኝ ከሆነ ታዳሚው እያየ 3 ጊዜ እድል ከሰጠዋችሁ በኋላ እንትን አደርጋለሁ። የምትደርቡ ሰዎች አትደርቡ እያልኩ 3 ጊዜ እድል ሰጣለሁ። ዝም ብሎ ለመረበሽ የቤቱን ውይይት የሚሰሙ ሰዎችን የሚማሩ ሰዎችን ለመረበሽ ብቻ እየደረባችሁ የምትናገሩ ወገኖቼ 3 ጊዜ እድል ከሰጠው በኋላ እናንተም ልትወርዱ ትችላላችሁ። ምክንያቱም እዛ ስንገባ
እንዳንናገር እንደረጋለን የሚል ዝም ብሎ ስሞታ ያው ይሄንን ማድረግላችሁም ማውራታችሁ አይቀርም። እንደዛ ማድረግ ተሳስተናል፣ እኛ ደርበን ነው አስቸግረን ነው አትሉ። ያው ሰው ሁሉ የራሱን ጥፋት መቀበል ስለሚያስቸግረው ማለት